እግዚአብሔር ይወዳል ብቻ አይደለም፣ ሊያሳርፈን ይወዳል። እግዚአብሔር እፎይታ ሊሰጠን ይወዳል፣ ሊረዳን ሊያድነን ይወዳል ብቻ አይደለም፣ እግዚአብሔር ይችላልም ነው። ሊያሳርፈን ይፈልጋል ብቻ አይደለም፣ እግዚአብሔር ሊያሳርፈን ይችላል። ለምን? ኃይል የእግዚአብሔር ነው። የትኛውም የምናልፍበት ሁኔታና ችግራችን ከእግዚአብሔር አቅም በላይ አይደለም ማለት ነው። ለዚህ ነው የምናልፈው። የሆነ የምንተማመንባቸው ነገሮች የሆነ ድረስ ቢያስኬዱን የሆነ ቦታ ይቆማል። ሊሚት አለው። ሁሉን የሚችል አምላክ ስላለን ግን ማረፍ እንችላለን። የእግዚአብሔር ኃይል ያሳርፈናል። ምንም ነው የእግዚአብሔር ምሕረትም ነው። ስለማረን ነው የምናርፈው። ውስጣዊ ወገግታ እኛ ኃጢአተኞች ከመሆናችን የተነሳ ህብረታችን ከሱ ጋር በኃጢአታችን ምክንያት ተበላሽቶ ነበር። ከሰዎችም ጋር ያለን ህብረት በኃጢአት ምክንያት የተበላሸ ይሆናል። እንዴት ነው የምናርፈው? ኃጢአት ዋነኛው እረፍት ነሺ ነው። የእረፍት ጠንቃችን መሰረቱ ኃጢአት ነው። ኃጢአት አደገኛ ነገር ነው። ከእግዚአብሔር ጋር ያለውን ህብረታችንን ማበላሸቱ ብቻ አይደለም፣ ቁጣ የሚያስከትል ነገር ነው። ቅጣት የሚያመጣ ነገር ነው። ኮንሲኩዌንስ አለው። ተከትሎት የሚመጣ መዘዝ አለው። ያኔ እረፍት እናጣለን። ስለዚህ ምን ያስፈልገናል? እንድናርፍ ምሕረት። እግዚአብሔር ይመስገን። እነዚህን 3 ሳምንታት እንግዲህ በጽሞና ጉዳይ የምናሳልፍበት ነው። እኔ በመጀመሪያው ላይ የማነሳው ስለ እረፍት ነው። ስለዚህ አሁን ለእኔ መልእክት ለዛሬው የሰጠሁት እግዚአብሔር ብቻ፣ ያው በቅንፍ ውስጥ ምን አስቀመጥኩ ደግሞ የማይናወጥ እረፍት መሰረት ወይም ምስጢር ራሱ እግዚአብሔር ነው እና እስቲ እንግዲህ እዚህ የተሰበሰብን ሁላችን እንደምናስተውለዋለን ብዬ እንደማምነው በዙሪያችን ያለው ዓለም ጥድፊያ የተሞላበት ነው ብዬ ነው ማስበው። ግን እውነት ስለሆነ እኔ ስላሰብኩት ሳይሆን እውነቱ እንደዛ ነው። ሁሉ ነገር በጣም በሩጫ ያለ ነው፣ ሩጫ ላይ ነው ያለ ነው፣ ይጣደፋል። አሁን እኔ ወደዚህ ስመጣ ደርስበታለሁ ብዬ ካሰብኩት በት ጊዜ የዘገየሁት ዛሬ በከተማ ውስጥ ካለ የሆነ ክብረ በዓል የተነሳ ትራፊክ መንገዱን አጨናንቋል ማለት ነው። ስለዚህ ብዙ በእኔ በመጣሁበት መንገድ መጠበቅ ነበረብኝ። እንደሱ ብቻ ሳይሆን በስልክ ጥሪዎች የተጨናነቅን ነን ብዙዎቻችን እና አንዳንዴ የገዛ ስልካችን እስክንጠላው ድረስ ማለት ነው። ማንሳትም እየፈለጋችሁ ወደ አለማንሳት ወመመለስ ወደማትፈልጉበት እስክደርሱ ድረስ የተጨናነቀ ነው። የኑሮ ውድነት ጫና አለ። የማያልቅ የሥራና የተግባር ዝርዝር አለን። ቱዱ ሊስት ማለት ነው። ይሄን አድርጌው ያንን አድርጌው ዛሬ፣ ነገ፣ በሚቀጥለው ሳምንት፣ በዚህ ወር እና ልባችን ሳይቀር እንኳን ያለማቋረጥ የሚጠይቀው ጥያቄ አለ። ቀጥሎ ምን፣ በኋላ ምን፣ ነገ ምን፣ ሳምንት፣ የሚቀጥለው ወር፣ የሚቀጥለው ምን። በእንዲህ አይነት ሁኔታ የተጨነቀ ነውና በዚህ ሰዓት ሁሉን ነገር ላፍታ ወደ ጎን አድርገን ወደ እግዚአብሔር እረፍት መምጣት ስለሚገባበት እውነት እንካፈላለን። በጩኸት በተሞላ ዓለም፣ በጭንቀት በተሞላ ዓለም፣ በግርግር በተሞላ ዓለም የሰው ልጅ እረፍትን እየፈለገ ነው ያለው፣ ሰላምን ይሻል እና ብዙ ጊዜ ግን ሰዎች የሚፈልጉት ሰላም በተሳሳተ ቦታ እና በተሳሳተ መንገድ ነው እንጂ ሰላምን ስለሚጠሉ አይደለም። ማንም ሰው ሰላምን አይጠላም። የተረጋጋ ህይወት ቢመራ የሚጠላ ሰው የለም። እና ዛሬ የምንካፈለው ለዚህ መልእክት መነሻ እንዲሆን ቤተክርስቲያን ያዘጋጀችው ምንባብ ላይ ነው ማተኮረው። እኔ እንዲያውም ወደ ራስ ሌላ ምንባብም አልሄድኩም። መዝሙር 62 ነው እና በዚህ መዝሙር ውስጥ ብቻ የሚለው ላይ አተኩረን ግን እናያለን ሌላውንም አለውን። ማን ነው ግን ያ ብቻ የተባለው? እና የዚህ መልእክቴም ላይ ማተኩርበት እሱን ነው። በፍጹም መታመን ወደ እግዚአብሔር ስንጠጋ በሁኔታዎች የማይናወጥ እረፍት እናገኛለን የሚል አሰርሽን ነው የምነሳበት። እሱን ደግሞ መልእክቱ ይናገራል፣ በኋላ ክፍሉ ይናገራል። አንደኛ የእውነተኛ እረፍት ምንጭ እግዚአብሔር ብቻ ነው የሚለው እሱ ራሱ ነው መጽሐፉና እሱን አነባዋለሁ። ካላስቸገርኳችሁ ቆመን ብናነብ እመርጣለሁ። መዝሙር 62 እኔ አዲሱ መደበኛ ትርጉምን ነው ለዛሬ የምጠቀመው እና እንደዚህ ይላል። ለመዘምራን አለቃ ለኤዶታም የዳዊት መዝሙር ብሎ
ነፍሴ እረፍት የምታገኘው በእግዚአብሔር ብቻ ነው ይላል። ድነቴም የሚመጣልኝ ከእርሱ ዘንድ ነው። አለቴና መድኃኒቴ እርሱ ብቻ ነው፣ መጠጊያዬም እርሱ ነው፣ ከቶም አልናወጥም። ሰውን የምታጠቁት እስከ መቼ ነው? ይህን የዘመመ ግድግዳ የተንጋደደ አጥር ሁላችሁ ገፍታችሁ ልትጥሉት ትሻላችሁ። ከታላቅ ክብሩ ሊያዋርዱት ይህን አንድ ነገር ወጠኑ። ሐሰት ባለበት ነገር ደስ ይሰኛሉ። በአፋቸው ይመርቃሉ፣ በልባቸው ግን ይራገማሉ። ነፍሴ ሆይ አርፈሽ እግዚአብሔርን ብቻ ጠብቂ፣ ተስፋዬ ከእርሱ ዘንድ ነውና። አለቴና መድኃኒቴ እርሱ ብቻ ነው፣ መጠጊያዬም እርሱ ነው፣ እኔም አልናወጥም። መዳኔና ክብሬ በእግዚአብሔር ነው፣ ብርቱ አለቴና መሸሸጊያዬ በእግዚአብሔር ነው። ሰዎች ሆይ ሁልጊዜ በእርሱ ታመኑ፣ ልባችሁን በፊቱ አፍስሱ። እግዚአብሔር መጠጊያችን ነውና። ከተናቀ ወገን መወለድ ከንቱ ነው፣ ከከበረውም መወለድ ሐሰት ነው። በሚዛን ላይ ከፍ ብለው ቢታዩም ሁሉም በአንድነት ከነፋስ የቀለሉ ናቸው። በዝርፊያ አትታመኑ፣ በቅሚያም ተስፋ አታድርጉ። በዚህ ብትበለጽጉም ልባችሁ ይህንን አለኝታ አያድርግ። እግዚአብሔር አንድ ነገር ተናገረ፣ እኔም ይህን 2 ጊዜ ሰማሁ። ኃይል የእግዚአብሔር ነው። ጌታ ሆይ ምሕረትም ያንተ ነው። አንተ ለእያንዳንዱ እንደ ሥራው ተከፍለዋለህ። እናመሰግንሃለን አባት ሆይ ስለዚህ ቅዱስ ቃልህ፣ የዘላለም ጽኑ መታመኛ ስለሆንከው፣ አንተ የኛ አባት ስለሆንህ፣ መደገፊያና አለኝታ ስለሆንከን፣ የእረፍታችን ምንጭ ስለሆንክ፣ ስላሳረፍከን፣ በጽኑም ስለምታሳርፈን፣ ለዘላለምም ስለምታሳርፈን እናመሰግንሃለን። በዚህ ማለዳ የቃልህን ደጆች እንድትከፍትልን፣ ልባችንም በቃልህ ብርሃን እንዲከፈት፣ እንዲጽናና፣ እንዲበረታ፣ እንዲጸናም እንጸልያለን። ለአንተ ክብርና ለእኛ መታነጽ የሚሆነውን ሁሉ ቅዱስ መንፈስህ በመካከላችን ያደርግ ዘንድ ፈቃድ ይሁን። በኢየሱስ ክርስቶስ እንቀመጣለን። ይህ መዝሙር ያነበብነው ዳዊት እንደዘመረው ነግሮናል ሲጀምር እና በጥሩ በተደላደለ ጊዜ የነበረበት አይመስልም። ይሄን የዘመረው በጠላቶቹ በተከበበ ጊዜ፣ ምናልባትም ስልጣኑን ሊነጥቁት አስበው በነበረ ጊዜ ሊሆን ይችላል። በተነሱበት ጊዜ ከፍተኛ ጫና ውስጥ በነበረ ወቅት ነው የጻፈው። ለነፍሱ የሚናገረውን ምክርም እናነባለን። እረፍት የሚጀምረው የእረፍትን ምንጭ፣ ትክክለኛ ምንጭ በትክክል በመለየት ነው። ለዚህ ነው ቁጥር 1 ነፍሴ እረፍት የምታገኘው በእግዚአብሔር ብቻ ነው፣ ድነቴም የሚመጣልኝ ከእርሱ ዘንድ ነው ብሎ ነው የሚጀምረው ዝማሬው። ብቻ በጣም ኃይለኛ ቃል ነው እዚህ ውስጥ ማለት አጽንኦት የሰጠበት አንክሮ በእግዚአብሔር ብቻ ነው። ነፍሴ እግዚአብሔርን ብቻ ከዚህ የተነሳ ትጠብቃለች ይላል። እረፍት የሚገኘው ከእግዚአብሔር ዘንድ ነው ስንል ሃይፖቴቲካሊ እግዚአብሔር ሰላምና እረፍት ሳይሰጥ አይቀርም በሚል አይደለም፣ ወይም ቢሰጥ ጥሩ ነበረ በሚል አይደለም። እሱ መቼም አምላክ ነውና እረፍትን ቢኖረው ብለን አይደለም። እግዚአብሔር ራሱ እረፍት ስለሆነ ነው፣ የሚያሳርፍ ስለሆነ ነው። ገና ከመጀመሪያውም እግዚአብሔር ሰውን ሲፈጥር ዓለምን ሁሉ ካዘጋጀ በኋላ የመጨረሻው ፍጥረት እሱ ሆኖ አየን። በ6ኛው ቀን ሰውን ፈጠረ፣ 7ኛው ቀን ግን እረፍት ሆነ። እግዚአብሔር ሁሉን አዘጋጅቶ ሰውን ከፈጠረ በኋላ ወደ እረፍቱ ይዞት ገባ ማለት ነው። ያው በአዲስ ኪዳናችንም እንደምንረዳው ዕብራውያን ጸሐፊ እንደሚነግረን ለእግዚአብሔር ሕዝብ እረፍት ቀርቶላቸዋል ይላል። የሰንበት እረፍት እግዚአብሔር ማሳረፍ የሚፈልግ ነው፣ ወደ እረፍት የሚወስድ ነው እና በዝማሬዎች ውስጥም ይህ ሐሳብ በጣም የተጥለቀለቀ ነው። ከተወዳጆቹ ዝማሬዎች አንደኛው መዝሙር 23 እንደሱ ይላል፣ በእረፍት ውሃ ዘንድ ይመራኛል ይላል። እግዚአብሔር እረኛዬ ነው። እረኛዬ ስለሆነ ከሚያደርገው አንዱ ወደ እረፍት
ሜታፎሪካል ነው፣ ተምሳሌታዊ ነው። በአንድ እረኛና በአንድ በመንጋ የበጎች መንጋ መካከል ባለው አንዱ በግ ወክሎ ነው የሚናገረው ማለት ነው። እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ ከዛ ቀጥሎ በእረፍት ውኃ ዘንድ ይመራኛል ይላል። እና የሚያሳርፍ አምላክ እግዚአብሔር እሱ ብቻ ነው። ለዚህ ነው እዚህ ራሱ ዳዊት በእግዚአብሔር ብቻ ነው ነፍሴ ደስ የምትሰኘው የምታርፈው እፎይ የምትለው ይላል። ከእግዚአብሔርና ከሰዎች መካከል መርጠን እግዚአብሔር ሳይሻል አይቀርም ብለን አይደለም። እረፍትን ለምርጫም የሚቀርብ አይደለም። ሌሎች እረፍት የሚሰጡ አሉ፣ የእግዚአብሔር እረፍት ግን ይበልጣል ተብሎ አይደለም። እረፍት በእግዚአብሔር ብቻ ነው። አማራጭ የሚኖረን ከሆነ እምነታችን የተከፋፈለ ነው የሚሆነው። ዳዊት አማራጮች የሚባሉም የሉም፣ ይዘጋቸዋል፣ ከታችም ያነሳል፣ የተለያዩ ያነሳል። በዚህና በዛ አነሳቸዋለሁ ብለው ሰዎች ሊታመኑ ይችላሉ፣ ግን ከንቱ ነው። በእግዚአብሔር ላይ ብቻ ተደገፈ። እናም እግዚአብሔር እረፍት ነው የምንለው ብቻ ነው። ነፍሴ እረፍት የምታገኘው በእግዚአብሔር ብቻ ከሆነ ድህነቴም የሚመጣው ከሱ ዘንድ ከሆነ ምን አረጋለሁ ታዲያ እኔ? እና ነፍሴ እረፍት የምታገኘው ካለ የነፍስ ጸጥታ በሱ የሚገኝ ከሆነ እፎይታ የሚገኝ ከሆነ ቀልባ ቀልብን ተረጉመው እፎይ ብላ ነፍሴ የምታርፈው ማለት ነው። ነፍሴ እረፍት የምታገኘው እፎይ የምትለው የምታርፈው የውስጣዊ መረጋጋት የማይናወጥ ልቦናዊ የሆነ ሰላም ነው የሚያወራው። ይሄ ውጭው እየተናወጠ እንኳን የሚያሳርፍ ሰላም ማለት ነው። በእግዚአብሔር ፊት ነፍስ ጸጥ ብላ እንድትጓዝ የሚያደርግ እፎይ ብላ እንድትኖር የሚያደርግ ተራሮች ቢነቀሉ አልፈራም የሚያሰኝ ወደ ባህር ልብ ቢወሰዱ አልፈራም የሚያሰኝ እሱ ዝም ብሎ አንጎሉ የተናወጠ ሰው የሚለው አይነት አይደለም። ስላረፈ ነው። ውስጣዊ እረፍትና ሰላም መረጋጋት ስለሞላይ ነው። በእግዚአብሔር ፊት ነፍስ ጸጥ ስትል ማለት ነው። ከመቅበጥበጥ ስትወጣ አንዳንዴ ብዙ ነገር ኖሮ እንኳን ምናልባት ውጭው ሳይናወጥ እንኳን ውስጡ የሚናወጥበት ጊዜ አለ። በቃ ድፍርስ ይላል፣ እፎይ አይልም፣ አላርፍም ማለት መግለጽ ከሚቻለው በላይ የሚያልፍ የነፍስን መቅበዝበዝ የሚመልስ ውስጣዊ ዝምታ፣ ውስጣዊ እፎይታ ማለት ነው። ይሄ እፎይታ ታዲያ እፎይታ ሲባል ዝምታ ሲባል ጭርታ ማለት አይደለም። ዝም ብሎ ውስጥ ጭር ሲልበት የሚሆነው ማለት አይደለም። ክው ስላለ ማለት አይደለም። ከእግዚአብሔር ጋር ከመሆኑ የተነሳ በቅዱስ መንፈሱ ውስጣችን ሲያርፍ ማለት ነው። እፎይ ስንል ማለት ነው። ጥልቅ የሆነውን ሰማያዊ ሐሴት ስንካፈል ማለት ነው። ከሱ ጋር ከመሆኗ የተነሳ ነፍሳችን በዛ ጥልቅ ሰማያዊ ሐሴት ስትዋጥ ማለት ነው። እና አንተ ታውቃለህ፣ አንተ ትችላለህ ብሎ የመተው ዝምታ ነው። እሱ ግን ዝም ብሎ ከመፈክር የሚመጣ አይደለም። በጽኑ ልባዊ መታመን በእግዚአብሔር ላይ ባለ መደገፍ የሚሆን ነው። እና ይሄ እንዴት ሊገኝ ይችላል? የማይናወጥ አለኝታ ስላለን ነው ይላል። እግዚአብሔር አምባ ስለሆነ ነው። አያችሁ፣ መድኃኒት ስለሆነ ነው። ድህነቴ ከሱ ይመጣል። ለምን? መድኃኒት እሱ ብቻ ነው። አምባዬ ነው፣ መጠጊያዬ ነው። በአስጨናቂ ቀን ጭምር መጠጊያ ነው። በተናወጠ ማዕበል በናጠው ባህር ላይ እየተጓዘ ጸጥ ብሎ ሊጓዝ እንደሚችል ሰው እግዚአብሔር ብቻ ነው መጠጊያዬ ብሎ በሱ ማረፍ። በኢሳይያስ መጽሐፍ የሚገርም ነገር ይናገራል ነቢዩ። የጨካኞች የቁጣቸው እስትንፋስ ቅጥርን እንደሚመታ አውሎ ነፋስ በሆነ ጊዜ ይላል። ጨካኞች ቁጣቸው ልክ ቅጥርን አፈራርሶ እንደሚነቃቅል የምስራቅ አውሎ ነፋስ በሆነ ጊዜ። መቼም እኛ ቶርኔዶን ስለማናቅ እኛ ሀገር ስለማይሆን እንደው ለማሳየትም ያስቸግራል። እና በእንደዛ አይነት ሁኔታ ቅጥርን አፈራርሶ እንደሚጥል እንደሚነቃቅል አውሎ ነፋስ የጨካኞች የቁጣ እስትንፋስ ሲመጣ ያኔ ወዴት ልግባ ሲባል እግዚአብሔርን ምን ይለዋል? አንተ ብቻ ለድሃው በጭንቁ ቀን በችግሩ ቀን መጠጊያ መሸሸጊያ ጎጆ ሆነሃል ይላል። ከሙቀትም ጥላ ሆነሃል ይላል። እንደሱ አይነት ማለት ነው። የእግዚአብሔር የሚሰጠው ረፍት ማለት
ምንም ችግር በሌለበት ጊዜ ማለት ሳይሆን ችግሮች በሞሉም ጊዜ ነፍሳችን ስትረጋጋና ስታርፍ ማለት ነው። ስለዚህ ቁጥር 2 ከቶም አልናወጥም ይላል እና አለቴ መድኃኒቴ እሱ ብቻ መጠጊያዬ እርሱ ነው። ስለዚህ ከቶ አልናወጥም። እንዴት አትናወጥም? ዳዊት ሰው ስላልሆነ አይደለም፣ ስላልተፈተነ ስለማይፈተን አይደለም። ሰው ነው፣ እንደ ማንኛችንም ሰው ነው። አልናወጥም። ለምን? እግዚአብሔር አለቴ ነው። እግዚአብሔር መድኃኒቴ ነው። እግዚአብሔር መጠጊያዬ ነው። ይሄን ሁሉ ሲናገር ቅድም እንዳልኳችሁ ታዲያ ሲጀምር በአስቸጋሪ ከበባና ሰልፍ ውስጥ ሆኖ ነው። በጣም ልብ በሚነካ መንገድ ነው ደግሞ የሚናገረው የነበረበትን ችግር። ሰውን የምታጠቁት እስከ መቼ ነው ይልና ይሄንን የዘመመ ግድግዳ የተንጋደደ አጥር ሁላችሁ ገፍታችሁ ልትጥሉት ትፈልጋላችሁ። ቀድሞውንም የዘመመ ነው፣ የተንጋደደ ነው። ገፋ ቢያደርጉት የሚወድቅ ነው። እሱ ላይ ትረባረባላችሁ። ሰውን እስከ መቼ ነው ተከታትለው እያጥል እስከ መቼ ነው? አገላለጾቹ የሚገርሙ ነው። ከወንጭፍ ላይ ድንገት ዱብ ብሎ እንደሚወድቅ ድንጋይ አይነት ነው እኮ ነፍሴ ያለበት ጊዜ አለ። እሱን ታሳድዳለህ ብሎታል ሳኦልን። ይሄ የተንጋደደ አጥር በዘመመ ግድግዳ በቃ ካሁን አሁን ሊፈርስ ነው ተብሎ ባለ ነገር ውስጥ የተኛ አንድ ምስኪን ደካማ ተከታትላችሁ ታጠቁታላችሁ ይልና ከታላቅ ክብሩ ሊያዋርዱት ይሄንን ነገር ወጠኑ ይላል። ፕላን አድርገው ነው የመጡት። ሐሰት ባለበት ነገር ደስ ይሰኛሉ፣ በአፋቸው ይመርቃሉ፣ በልባቸው ግን ይራገማሉ። ማለት በተንኮል ደግሞ አለሁ የሚሉት ሁሉ ናቸው የተነሱበት። በዚህ ሁሉ ሁኔታ ውስጥ ነው እንግዲህ ነፍሴ እፎይ የምትለው በእግዚአብሔር ብቻ ነው ይላል። አይ ጥሩ ቅጥር አለኝ አይደለም የሚለው የዘመመ ግድግዳ ውስጥ ለነፍሱ ጥሪ ሲያደርግ ቁጥር 5 ላይ ምን ይላታል? ነፍሴ ሆይ አርፈሽ እግዚአብሔርን ብቻ ጠብቂ፣ ተስፋዬ ከሱ ዘንድ ነውና። ስለዚህ የመጀመሪያው ይሄ ዝማሬ የሚነግረን ነገር የእውነተኛ እረፍት ምንጭ እግዚአብሔር ራሱ ብቻ ነው። እግዚአብሔር ብቻ ነው። ቅዱስ አውግስጢኖስ ለአንተ ለራስህ ፈጥረሃታልና ነፍሳችንን ለአንተ ለራስህ ፈጥረሃታልና በአንተ ብቻ እስከምታርፍ ድረስ ነፍሳችን እረፍት የላትም ይላል። ሲጀመርም እውነተኛ እረፍቷን የምታገኘው በእግዚአብሔር ብቻ ነው። የእውነተኛ እረፍት ምንጭ እግዚአብሔር ነው። ሁለተኛ ማንሳት የምፈልገው ነገር በዚህ ዝማሬ ውስጥ መንገዱን ነው። ደግሞ ታዲያ ያንን የእረፍት መንገድ ምንድን ነው? ምንጩ እግዚአብሔር ነው። ከእግዚአብሔር በቀር የሚያሳርፍ ሌላ የለም። ግን እንዴት ባለ መንገድ? በዚህ መዝሙር መሰረት ቁልፍ ነጥብ አንዱ ማነሳው ልብን በማፍሰስ ነው። ከቁጥር 7 ጀምሮ እስከ 10 ያለውን ብናይ እንደዚህ ይላል። መዳኔ እና ክብሬ በእግዚአብሔር ነው፣ ብርቱ አለቴና መሸሸጊያዬ በእግዚአብሔር ነው። ሰዎች ሆይ ሁል ጊዜ በእርሱ ታመኑ፣ ልባችሁንም በፊቱ አፍስሱ ይላል። ሁል ጊዜ በእርሱ ታመኑ። መንገዱ ይሄ ነው። እንግዲያው ቅጥራችን ሳይሆን አጥራችን ሳይሆን ግድግዳችን ሳይሆን ተስፋ የሚሆነን እኛ ያዘጋጀነው የሰራነው መከለያችን ሳይሆን እግዚአብሔር ብቻ ከሆነ የረፍታችን ምንጭ ምንድነው? እኛ የምናደርገው እንታመን። ታመኑ ሕዝቦች ሆይ፣ ሰዎች ሆይ ዘወትር ሁልጊዜ በእግዚአብሔር ታመኑ። ለምን የምትታመኑበት? መጠጊያችሁ ስለሆነ የልባችሁን ሐሳብ ሁሉ ለእርሱ እንድታቀርቡ ታመኑ። እግዚአብሔር በመልካም ቀን ብቻ ሳይሆን በክፉ ቀን፣ ጤናችን በተሟላ ቀን ብቻ ሳይሆን በታመምንም ቀን እረፍት የሚሰጠን አምላክ እሱ ነው። የሁኔታዎች ውጤት ሳይሆን የእምነት ውጤት ነው። ይሄ አይቀሬ ነው፣ ኢኔቪተብል ነው፣ ነገሩ መምጣቱ አይቀር የሚባል አይደለም። በእምነት ነው። ስለዚህ ታመኑበት፣ በእግዚአብሔር ታመኑ። እኔ ጥቂት ወዳጆቼ እና ቤተሰቦቼ የሚያውቁት ከእናንተ ቀድሜ ከሆነ ወደ ጌታ የሚሄደውና በጌታ
ሆኜ ካረፍኩ በኋላ ያረፍኩበት ቦታ ደግሞ የሚታወቅ ከሆነ የሚታረ እንግዲህ እንዴት እንደምናጠቃልል ስለማይታወቅ እዛ ጋር ደግሞ ማስታወሻ ያስፈልገዋል ብላችሁ ካሰባችሁ በአንዲት ቆራጣ ቆርቆሮ ላይ የቆርቆሮ ቁራጭ ላይ እንዲህ ብላችሁ ጻፉ ብዬ 2 ጥቅስ ሰጥቻለሁ። አንደኛው ጥቅስ እንደዚህ የሚል ነው። ጌታ እግዚአብሔር የዘላለም አምባ ነውና ለዘላለም በእርሱ ታመኑ፣ በእግዚአብሔር ታመኑ የሚል ነው። እግዚአብሔር አምባ የሚሆነን ለሰሞኑ ብቻ አይደለም፣ በእኛ የዕድሜ ዘመንም እንኳን ብቻ አይደለም። የዘላለም አምባ ነው፣ የዘላለም መሸሸጊያ ነው። እግዚአብሔር የዘላለም አምባ ነውና አለቴ መድኃኒቴ ያለው እንዲህ የዘረዘረለት እግዚአብሔር እንደሱ ነው። ስለዚህ ምን በሉ ታመኑ። እና ከመጀመሪያው ከኤደን ገነት ጀምሮ ሰዎች እንዲሆኑ የተፈለገበት ነገር እኮ ይሄ ነው፣ በእግዚአብሔር ላይ መታመን ነው። ክፉና ደጉን የሚያሳውቀውን ዛፍ ሰዎች እንዳይበሉ የተከለከሉት ከብዙ ዛፎች መካከል ያቺ ዛፍ ልዩ ሆና እንዲጓጉ ከሌሎቹ የበለጠች ሆና ሳለ ተከለከልን ብለው እንዲጓጉ አይደለም፣ እንዲጎመዡ አይደለም። ምልክት ነው። በእግዚአብሔር ላይ የመታመናቸው ምልክት እንዲሆን ነው። አለመብላት፣ በመታዘዝ በእግዚአብሔር ላይ መታመን፣ ፈቃዱን በማድረግ መታመን። ግን ኃጢአት ወደ ዓለም የገባበት የመጀመሪያው አመፃ ራሱን የገለጠበት መንገድ አለመታመን ነው። ኢንዲፔንደንስ፣ እግዚአብሔር አያስፈልገንም ማለት ነው። የዛፉን ፍሬ ቆርጦ መውሰድ ማለት መብላት ማለት እግዚአብሔር አያስፈልገንም ማለት ነው። ካስፈለገ እንዲያውም እሱኑ እንሆናለን ማለት ነው። የፈለጉ ይሄን ነው። ለምን ራሳችን እሱኑ አንሆንም ነው ያሉት። ኢንዲፔንደንስ ነው። ከመጀመሪያው ሰው ተፈጥሮ ከእግዚአብሔር ጋር ያለው ህብረት የሚቀጥልበት ጽኑ የህብረት እውነታ በእግዚአብሔር ላይ መታመን ነው። በምድረ በዳ የነበረው እስራኤል 40 ዓመት የበላው ከሰማይ የተሰጠውን መና ነው አይደለም? እግሩ አላበጠም፣ ጫማው አላለቀም፣ አልተራበም። ያው ሲያጉረመርም ግን ኖሯል። እንደምታውቁት እግዚአብሔር ከሰማይ እንጀራ ሰጠ። ዘማሪው እንደሚለው የመላእክት እንጀራን ሰው በላ ይላል። መላእክት እንጀራ ይበላሉ ብትሉኝ የማውቀው ነገር የለም፣ ግን ቃሉ እዛ ጋር ይላል። እንደሱ ነው የሚለው፣ የመላእክትን እንጀራ በላ ይላል ዘማሪው። ከሰማይ እግዚአብሔር እንጀራ ሰጣቸው። ግን አንድ ትእዛዝ ነበር አብሮ፣ በየዕለቱ የሚበቃችሁን ውሰዱ፣ ትርፍ ምን አትበሉ፣ አትሰብስቡ፣ ከሚበቃችሁ በላይ አትሰብስቡ። ኦኬ። የኛ ዘመዶች ያው ሰዎች ስለሆኑ ማለት ነው። የኛ ዘመዶች ታዲያ ምን አደረጉ? ጠቅላላ ያግበሰበሰ። ምክንያቱም ካላከማቸው ምኑን አለ ይባላል። የሆነ ነገር ጎተራ ውስጥ ከሌለ እንዴት ትረፍ ታደርጋለህ? በቃ ስለዚህ የተሻለውን ያህል ተሻምተው አስገቡ የተወሰኑ ሰዎች። ያው የሆነውን ሆነ፣ ተበላሸ የሚለውን ብቻ ልጥቀስ። መጽሐፉ ሌላም ጨምሮበታል። ዝም ብሎ መበላሸት ብቻ አይደለም፣ የሆነ ነገር ሆነ። ለምንድን ነው እግዚአብሔር አትሰብስቡ ያለው? እንዳያልቅበት ነው፣ እንዳይጨርሱት ነው። በጀት ማለት የዓመቱ በጀት እንዳያልቅ እና በኋላ ችግር ውስጥ እንዳይወድቁ ነው። ለምን የተከለከሉት? በየዕለቱ ለምን ይሰበስባሉ? ምንድን ነው ያ ነገር? ሲምቦሊክሊ ወይም በትዕምርት የሚወክለው ምንድን ነው? በየዕለቱ መሰብሰብ። በእያንዳንዱ ቅጽበት ሰው ህይወት የሚቀጥለው በእግዚአብሔር ላይ በመታመን ብቻ ነው። ያቆየሁት ሳይሆን የሚያኖረኝ መናውን የሰጠኝ እግዚአብሔር ነው ብሎ እንዲኖር ነው እስራኤል። ስለዚህ ኤቭሪዴ ሲነሳ መናውን የሚሰጠን እግዚአብሔር አለ ብሎ እንዲነሳ ነው። ይዞ ይመጣል። ለነገማ መና የሚሰጠው እግዚአብሔር ያውቃል ብሎ እንዲኖር ነው። ያው እንደምታውቁት መና ማለት ምንድን ነው ማለት ነው። ምክንያቱም የመጀመሪያው ቀን ሲሰበስቡ ሰዎች ጠየቁ፣ ወንድም ይሄ ነገር ምንድን ነው ይላል። ማና ማለት በሄብሩ ምንድን ነው ማለት ሲለው እሱ እኔ እንጃ ምንድን ነው ይላል። ለካ ሁሉም እየተጠያየቀ ነው። እንግዲህ ብዙ ህዝብ ነው። በረሃው ምንድን ነው አለ። ስሙን ስላላወቁ ምንድን ነው ሆኖ ቀረ። 40 ዓመት ሙሉ እስራኤል ምንድን ነው እየበላ ነው የኖረው። እኛው መና የሚለውን ስለወሰን ነው እንጂ የዕብሩን ስለወሰን ነው እንጂ ምንድን ነው የሚበላው? ምንድን ነው እግዚአብሔር በምንድን ነው የምንኖረው ሲባል በምንድን ነው እያሉ ማለት ነው። ግን የሰማይ እንጀራ ነው። ስም እንኳን አልሰጡትም። አያችሁ፣ ምንም ሰው ሊያወጣለት የሚችለው አይደለም። እግዚአብሔር 40 ዓመት ያኖረው እንደዛ ነው። መታመን ማለት
የማያቋርጥ የሆነ በእግዚአብሔር ላይ ያለ መደገፍ መተማመን ማለት ነው። እንደሱ ነው እምነት ማለት። ይሄው ሌላ ምንድነው? የተለየ እኮ ፎርሙላይክ የሆነ ነገር የለውም። እሱ ብቻ ነው። ድነቴ ከሱ ነው፣ ተስፋዬ እሱ ነው፣ አባቴ እሱ ነው፣ አምላኬ እሱ ነው ብሎ በሱ ማረፍ ነው። ህይወትን ለሱ መስጠት ነው። በሉዓላዊነቱና በማይቋረጠው የእግዚአብሔር መለኮታዊ መግቦት ስርዓት ውስጥ ፈቃዱን በመከተል መኖር ነው እምነት። በቃ እንደዛ ነው። ታመኑ፣ መንገዱ እሱ ነው። የረፍት መንገዱ መታመን ነው የሚለው ታመኑ። ለዚህ ነው በእኛም ጸሎት ውስጥ እንደሱ አይነት አለ። ጌታችን ኢየሱስ ባስተማረው ጸሎት የዕለት እንጀራችንን ስጠን የሚል አለ። ለምን ዝም ብሎ የዓመቱን አነስ ካለ ደግሞ ከተቻለ የህይወት ዘመናችንን አንድ ቀን ጸልየን በቃ ስጠን ብለን አስቀምጠን ሌላ ነገር ብንሰራ እንደው ስለ ምግብ ሳናስብ አይሆንም ነበር? ማረግ ስለማይችል ነው እግዚአብሔር። ለምንድን ነው የዕለት እንጀራችንን የሚሰጠን? ይሄው ትረስት የማያቋርጥ መታመን እንዲኖር ነው። እና ያንን መታመን ጋራ ታዲያ ምንና ስንታመን በእግዚአብሔር የምናረገው ቀጣይ ነገር ይነግረናል። እኔ በጸሎት መተንፈስ ብየዋለሁ፣ ልብን ማፍሰስ። ምክንያቱም ይላል ልባችሁን በፊቱ አፍስሱ። ያው ልባችንን እያመጣን በሆነ ነገር አሟሙተን የምናፈሰው አይደለም። እንደምታውቁት ያው ተምሳሌታዊ ንግግር ነው። አፍስሱ ልባችሁን በተሰበረ የውስጥ ልቦና በእግዚአብሔር ፊት ንገሩ፣ ጸልዩ በእግዚአብሔር ፊት። ስለዚህ እረፍት ማለት ስሜትን ማፈን አይደለም እና ምንም እንዳልሆኑ አይነት አለ አይደለም። ወንድ ልጅማ አለቅስ ምናምን በሚለው ማለት ነው። ወንድ ልጅ ተደብቆ ነው የሚያለቅስ የሚል ግጥም አለው ሎሬት ጸጋዬ ገብረመድህን። ፈልጉና እሳቱ አበባ ላይ ረጅም ግጥም ነው። ሐሞቱ በታይታ በሰው ፊት እንዳይፈስ ይላል። እንዳይፈስ፣ እንዳይዋረድ፣ እንዳይቃለልበት ወንድ ልጅ በሚስጥር ተደብቆ ነው የሚያለቅስ የሚል ሰም አፍስሱ በእግዚአብሔር ፊት ልባችሁን ይላል። ጭንቀትን፣ ፍርሃትን፣ ጥያቄን ለእግዚአብሔር በግልጽ መንገር። እንዴ በሰው ፊትስ? በሰው ፊት ልባችንን እናፍስስ ብንል ጥሩ ሰዎች ያዝኑልናል። ያው እንደምታውቁት ሩህሩህ የሆኑ ሰዎች ያዝኑልናል፣ ግን ችግራችንን ሁሉ አይፈቱም። ደግሞ የሚገርማችሁ ሁል ጊዜ ሊሰሙን አይችሉም። የሆነ ቦታ ሊሰለቹን ይችላሉ። አንዳንዶቹስ ሊንቁን ይችላሉ። አንዳንዶቹስ ሊታዘቡን ይችላሉ። ይሄ ባለፈው በጌታ ታመኑ እያለ ሲወራጭ የነበረው አይደለም እንዴ መድረክ ላይ ቆሙ ሊሉን ይችላሉ። እኛን ሲያስተምር አልነበረም እንዴ? በዝማሬዋ እንደዚህ እያለች ስትወዛወዝ አልነበረም እንዴ? ካንተ ሌላ ማንም የለም አሁን እንዲሆና ባይናገሩንም ሊሉን ይችላሉ። ለምን? ሰዎች ናቸውና። ስለዚህ በሰዎች ታመኑ አይልም። በእግዚአብሔር ፊት አፍስሱ። ለምን? እሱ መጠጊያችን ነው። መጠጊያችን ስለሆነ ይሰማናል፣ ያረጋጋናል ደግሞ እና ለዚህ ነው ቁጥር 9 እና 10 ደግሞ ስለዚህ የተሳሳቱ ድጋፎችን ተዉ። ልባችሁን ማፍሰስ ጋራ የማይሆኑ አልባሌ፣ አንዳንዴ ደግሞ አልባሌ ድጋፎች አሉ። እዚህ ገባ የማይባሉ ርባና የሌላቸው ከንቱ መደገፊያዎቻችሁን ተዉ። እውነተኛ እረፍት ለማግኘት አስመሳይ መደገፊያዎችን ተዉ። ያዘኑ ሰዎችን የተቀየሙ ሰዎችን ስትሰሙ ስንሰማ ያውላችሁ እንደው ምን ሆኖ ነው ቢባል ሲነግሩን ይገርማል። እንዲህ አረጋለሁ ብሎ ይሄን ያን አረጋለሁ ብላ ሳይሆን ቀረ ተከዳው ነው የሚሉት። አንዴ ይሄ ይሳካና ይሄን አረጋለሁ ብሎ ነበር ሳይሆን ቀረ ነው የሚሏችሁ። መከዳትን፣ ቃል አለመጠበቅን፣ ሳይሆን መቅረትን ነው የሚገልጡት ለሐዘናቸው። ለምን ይሄ ሆነ ካላችሁ ድሮም የተደገፍንበት ትክክለኛ ድጋፍ አይደለም። የሸምበቆ ምርኩዝ የሚለው ነው መጽሐፍ። መልሶ ምን የሚል ከመሰበሩም በላይ የሚወጋ
እግዚአብሔር ግን አለቴ፣ አምባዬ፣ መድኃኒቴ ነው። እና እነዚህ ከንቱ መደገፊያዎችን እንደዚህ ይላቸዋል። ከተናቀ ወገን መወለድ ከንቱ ነው ይላል። አሁን በወገን ምናምን የማይረባ አለ ደካ ወይ ደሃ ወይ የሆነ ወገን አለ ከዛ መወለድ ከንቱ ነው ይልና አይ እንግዲያው ከከበረ ወገን መወለድ ይሻላል እንዳንል ከከበረው ወገን መወለድም ሐሰት ነው ይላል። ሁለቱም አያዋጡም። ስለዚህ ወይ ካለው ተወለድ ወይ ካለው ተጠጋ የሚለው አይደለም የሚያዋጣው። እና በሚዛን ላይ ከፍ ብለው ቢታዩም ሁሉም በአንድነት ከነፋስ የቀለሉ ናቸው። ሲታይ ግን ያስተማምኑ ይችላሉ እንላለን። በቃ ምንም ቢሆን እከሌ ብታመን እንትናጋ ብተዋወቅ ትንሽ እስቲ ኔትወርክ ይባላል። እነዚህ መጥፎች ናቸው እያልኩ አይደለም፣ መጥፎ አይደለም። ለምንድን ነው ሰዎች ሲኖሩን መጽሐፍም ያስተምራል። ሰዎች መጥፎ ይጠቅሙናል። በሰዎች ህብረት ነው የምንኖረው። በቤተሰባችን ህብረት ነው፣ በጓደኞቻችን ህብረት ነው፣ በወንድሞች በእህቶች ህብረት ነው የምንኖረው። ምንም ክርክር የለውም። ማለት ህብረታችን መልካም ነው፣ አብሮ መስራት መልካም ነው። መተማመኛችን ግን አይደሉም ነው። በቃ እረፍት የሚኖረኝ ከተናቀ ወገን በመወለድ ወይም ከከበረ ወገን በመወለድ አይደለም። እንደሱ አይደለም። በሚዛን ላይ ከፍ ብለው ቢታዩ ምን ይሆናሉ? በአንድነት ከነፋስ የቀለሉ ናቸው ይላል። የሆነ ቀን ሸብረክ ይላሉ። ቅንዝፍ ብሎ የተደገፍነው እናጣዋለን። ለምን? ሰው ከንቱ ነው። በከንቱ ነገር መተማመን አይገባም። ማለት ከንቱ ነው ያልኩት ለመጠባበቅ ለመተማመን የሚያስችላል። እንደሱ አይደለም። አይ ምናልባት ሀብት ቢበዛስ ብለን ደግሞ እንዳናስብ ቁጥር 10 በዝርፊያ አትታመኑ የሚል ቃል አለው። አሁን ይሄን እዚህ ያነሳው ያው እንደምታውቁት በዓለም ላይ በአብዛኛው ሁሌም አይደለም፣ በአብዛኛው ሀብት የሚሰበሰበው አመጽ በተሞላው መንገድ ማለት ፍትሃዊ ባልሆነ መንገድ ነው ሀብት የሚሰበሰበው። ይሄ ማለት በጽድቅ በንጹህ መንገድ ሄዶ የሰበሰበ የለም ማለት አይደለም። እሱን ኢምፕላይ አያረግም። አለ በጽድቅ የሚኖሩ በጽድቅ የሰበሰቡ እግዚአብሔር በሰጣቸው ያመሰገኑ የሚኖሩ እግዚአብሔር የሚያገለግሉ እንዳሉ የታወቀ ነው። ግን በአብዛኛው በዛ ስለሆነ ነው ይሄን አርጊው ሀብት የሚከማችበት መንገድ የሚታወቅ ነው። ብዙ በዝርፊያ አትታመኑ፣ በቅሚያም ተስፋ አታድርጉ። ዘርፌው አከማችቼው በዚህኛው ብዬ በዚህ በት ትንሽ ትልና ምናምን ያሉ አንዳንዱ ደግሞ ለጥቂት ጊዜ ነው። በቃ ጌታ ማያውቀው የለም። አንዴ ጀቅ ካለ በኋላ ንስሐን ገብተህ ከጌታ ጋር በዝርፊያና በቅሚያ አትተማመኑ። የእግዚአብሔር በረከት ባለጠጋ ታደርጋለች ይላል የምሳሌ መጽሐፍ አይደለም? በእሷም ዘንድ ሐዘን ከቶ የለም ይላል። እግዚአብሔር የሆነው ባርኮት ጥቂትም ይሁን ግን ምን አለው? ደስተኛ ሐዘን የሌለበት ማለት ሐዘን ያለበት ባርኮት አለ ማለት ነው። አንዳንዱ እኮ እንዲህ ተኝቶ ሴይሊንግ እንትን ምንድን ነው ይሄ ከላይ ሴይሊንጉ ምን ነበር ይባላል? ኮርኒስ ነው። ያው ኮርኒስ ራሱ አማርኛ ነው እንደሱ ነገር አለ። ብቻ ኮርኒሱ የሚዘልፈው ሰው እኮ አለ። የሚወጣው የሚረግጠው ደረጃ ላይ ያነጠፈው ነገር የሚዘልፍ እንዴት እንደመጣ ስለሚያውቀው እንዲህ ከመኖር ራሱ በእውነት በዝርፊያ በቅሚያ ተስፋ አታድርጉ። ለምን? በዚህ ብትበለጥጉም ልባችሁ ይሄንን አለኝታ አያድርግ ይላል። እንደዚህ የሆነ እንኳን ቢሆን የመጣው አለ ምናምን አታርጉት። ቤት የመጣ አይ እንትን አለኝ አትበሉ። አለኝታ ተስፋ አታርጉት። መተማመኛ። ምክንያቱም ሀብት ቢበዛ ልባችሁን ብታኖሩበት ጥሏችሁ ይሄዳል። ሰውም ገንዘብም ተለዋዋጭ ናቸው ማለት ነው። እንግዲህ ባየነው መሰረት በእነርሱ ላይ የተደገፈ ሰው እረፍት የለውም ነው የሚለን። ሲሰጉ ይኖራሉ። ትክክለኛው መንገድ ግን በእግዚአብሔር ታመኑ፣ ልባችሁን ለእርሱ አፍስሱ። ኦኬ፣ ይሄን ሁሉ ደፍረሃልክ እንዳልክ የእረፍት ምንጭ እግዚአብሔር ነው አለን። መንገዱ ደግሞ በእግዚአብሔር መታመንና ልብን በእርሱ ፊት ማፍሰስ መሆኑን አየን። ምንድነው ማስተማመኛ ዋስትና? የለም ደፍረ ለመናገር። ሌሎቹ ዋስትና አይሆኑም፣ እረፍት አይሆኑም። እግዚአብሔር ብቻ ነው ረፍታል። ምንድነው? ምን ማስተማመኛ አለ? ዋስትና አለ። የመጨረሻው
ኃይልና ምህረት ነው የሚያስፈልገው ለማረፍ። ያ ኃይልና ምህረት የት ይገኛል ነው። ቁጥር 11 እና 12 እሱን ይነግረናል። እግዚአብሔር አንድ ነገር ተናገረ፣ እኔም ይህንን 2 ጊዜ ሰማሁ ይላል። ኃይል የእግዚአብሔር ነው። ለምንድን ነው እግዚአብሔርን የምታመነው? በእግዚአብሔር ብቻ የምደገፈው ለምንድን ነው? እረፍት እሱ ብቻ ነው ብዬ በእሱ ላይ የምደላደለው ለምንድን ነው? የዚህ እውነት ጽኑ ነገረ መለኮታዊ መደላደሉ እግዚአብሔር ኃያል ስለሆነ ነው። ኃይል የሱ ነው። ለማሳረፍ ኃይል የሱ ነው። ፍጥረት ዓለምን ለመንከባከብ ኃይል የሱ ነው። ለሁሉ የሚሆን ነው እግዚአብሔር። ለሁሉ በቂ የሆነ ነው። ለፍጥረት ዓለሙ ሁሉ ተስፋ ነው። ታስታውሳላችሁ መዝሙር 104 ላይ ምግባቸውን በየዕለቱ ትሰጣቸው ዘንድ እነዚህ ሕይወት ያላቸው ትንፋስ ያላቸው ሁሉ አንተን ምን ያደርጋሉ ይላል? ተስፋ ያደርጋሉ ይላል። ይሄ ማለት እንግዲህ እዛ የተጠቀሱ አሉ እንደነ ሽኮኮ እንደነ የሜዳ አህያ ምናምን ተጠቅሰዋል። አሁን የሜዳ አህያ ተስፋ የሚያደርገው ማንን ነው እያለ ነው? እግዚአብሔርን ነው። እነ በረሮ ሁሉ ማለት ነው ተስፋ የሚያደርጉት እግዚአብሔርን ነው። ትንፋስ ያለው ሁሉ እግዚአብሔርን ተስፋ ያደርጋል። ኃይል የእግዚአብሔር ነው። ይሄን ሁሉ ለማኖር ለማውጣት ለማግባት ኃይል የእግዚአብሔር ነው። ከክፉ ያድነን ዘንድ ኃይል የእግዚአብሔር ነው። በአስጨናቂ ቀን እንድንሻገር ኃይል የማን ነው? የእግዚአብሔር ነው። ሊረዳን ሊያሳርፈን እግዚአብሔር ይወዳል ብቻ አይደለም። ሊያሳርፈን ይወዳል እግዚአብሔር፣ እፎይታ ሊሰጠን ይወዳል፣ ሊረዳን ሊያድነን ይወዳል ብቻ አይደለም፣ እግዚአብሔር ይችላልም ነው። ሊያሳርፈን ይፈልጋል ብቻ አይደለም፣ እግዚአብሔር ሊያሳርፈን ይችላል። ለምን? ኃይል የእግዚአብሔር ነው። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይሄንን 2 ጊዜ ሰማው። ኃይል የእግዚአብሔር ነው። በሌላ አባባል የትኛውም የምናልፍበት ሁኔታና ችግራችን ከእግዚአብሔር አቅም በላይ አይደለም ማለት ነው። ለዚህ ነው የምናልፈው። የሆነ ቦታ ሄደን አቅቶን እንቆምበታል። የፈለገ ብርቱ ብንሆን ማለት ነው፣ የፈለገ ጠቢብ ብንመስል ብንሆን የሆነ ቦታ እንቆማለን፣ የማንችለው ጋር እንቆማለን። የሆነ የምንተማመንባቸው ነገሮች የሆነ ድረስ ቢያስኬዱን የሆነ ቦታ ይቆማል። ሊሚት አለው ሁሉ። ሁሉን የሚችል አምላክ ስላለን ግን ማረፍ እንችላለን። የእግዚአብሔር ኃይል ያሳርፈናል። ኃይሉ ብቻ አይደለም በምህረት የተሞላ ስለሆነ ነው። ምክንያቱም ቀጥሎ ምን ይላልና ጌታ ሆይ ምህረትም ያንተ ነው። ኃይል ብቻ አይደለም፣ ምንም ነው የእግዚአብሔር ምህረትም ነው። ስለማረን ነው የምናርፈው። ያ ውስጣዊ ወገግታ እኛ ኃጢአተኞች ከመሆናችን የተነሳ ህብረታችን ከሱ ጋር በኃጢአታችን ምክንያት ተበላሽቶ ነበር። ከሰዎችም ጋር ያለን ህብረት በኃጢአት ምክንያት የተበላሸ ይሆናል። እንዴት ነው የምናርፈው? ኃጢአት ዋነኛው እረፍት ነሺ ነው። የእረፍት ጠንቃችን መሰረቱ ኃጢአት ነው። ኃጢአት አደገኛ ነገር ነው። ከእግዚአብሔር ጋር ያለውን ህብረታችንን ማበላሸቱ ብቻ አይደለም፣ ቁጣ የሚያስከትል ነገር ነው። ቅጣት የሚያመጣ ነገር ነው። ኮንሲኩዌንስ አለው። ተከትሎት የሚመጣ መዘዝ አለው። ያኔ እረፍት እናጣለን። ስለዚህ ምን ያስፈልገናል? እንድናርፍ ምህረት። እግዚአብሔር ምህረት የሱ ነው። ለዚህ ነው የሚያሳርፈን። ኃይል ብቻ አይደለም፣ ምህረትም የሱ ነው። ኃይል ብቻ ቢኖረው ኖሮ ምናልባት እግዚአብሔር እኛን ለመርዳት ምህረት ባይኖረው፣ ለመርዳት ይችላል፣ ግን ምህረት ባይኖረውስ በቃ አይፈልግም ማለት ነው ሊረዳን። ግን እግዚአብሔር መሐሪ ነው። ምን ይሆን ነበር እግዚአብሔር መሐሪ ባይሆን? ጨካኝ ኃያል ይሆን ነበር ማለት ነው። እግዚአብሔር ግን ኃያልና መሐሪ ነው። ልቡ ከሰማያት የሚሰፋ እኛን ለመቀበል አፍቃሪና መሐሪም ኃያሉ ጌታ ችግራችንን ሊፈታ ይችላል። ምህረቱ ደግሞ እኛን እንዲያሳርፈን ይገፋፋዋል። ይሄንን በሚያደርግበት ስርዓት ውስጥ በሰው ልጆች መካከል
በኃይሉና በምህረቱ እያሳረፈ ግፍና በደልን ደግሞ ይቀጣል። ምክንያቱም አንተ ለእያንዳንዱ እንደ ሥራው ትከፍለዋለህ ይላል። ስለዚህ እግዚአብሔር ኃያል መሐሪ ብቻ ሳይሆን የፍትህም አምላክ ነው። ሌላው ልባችንን የሚያሳርፍልን ነገር ፍትህ ተጓደለ ብለን ከምንጮህበትም ነገር ነው ማለት ነው። አመፀኞች፣ ኃጢአተኞች እንደፈለጉ ሆነው ጻድቅ የሚሰቃየው ለምንድን ነው የሚል ጥያቄ ነበራቸው በመጽሐፍ ቅዱሳችን የምናገኛቸው ሰዎች። በታሪክም ያሉ የትኞቹም የእግዚአብሔር ሰዎች ጠይቀዋል ይሄንን። ለምን እንዲህ የሚሆነው ለምንድን ነው? አምላክ ባለበት ዓለም ለምን ይሄ ይሆናል ለሚሉም መልስ አለ። እግዚአብሔር ለእያንዳንዱ እንደ ሥራው ምን ይለዋል? ይከፍለዋል። ይህን ማወቃችን ለእረፍታችን ዋስትና ይሰጠናል። እግዚአብሔር ፈራጅም ነው። ዛሬ ልናይ እንደሞከርነው እረፍት በገንዘብ ብዛት ወይም በጥበብ ብርታት ወይም በሰው ልጆች ኃይል የሚመጣ አይደለም። በተቋማት ወይም በዚህ ጊዜ ይህን ሊያደርጉ ይችሉ ይሆናል ብለን በምናስባቸው ተቋማት እረፍት አይገኝም። የእውነተኛ እረፍት ምንጭ እግዚአብሔር አምላካችን ብቻ ነው። አለታችን፣ አምባችን፣ ብርታታችን የሆነው እኛ ደግሞ ያንን እረፍት የምናገኘው በሱ በመታመንና ልባችንን ሁልጊዜ በሱ ፊት በማፍሰስ ነው። vulnerable መሆን ምን እንሆን? መነካት፣ እውነተኛ መሆን፣ በሱ ፊት እውነተኛ መሆን። አንዳንዴ ጸሎታችን ራሱ ዘዴና እንትን የሞላው ምን ልበለው የተቀነባበረ ስለሆነ አይደለም እግዚአብሔር የሚሰማን። እውነተኞችን እግዚአብሔር ይወዳል። እኔን አስቸጋሪውን ሰው እርዳኝ፣ ይህንንና ያንን ማረገውን ፈቃድህን ለመፈጸም ያልቻልኩትን በአንተ መታመን ያቃተኝን አስቸጋሪውን ልቤን ጠማማውን ልቤን ቀይረው። እንደው ሳላቅ ተሳሳትኩ እንግዲህ አይባልም ለእግዚአብሔር። በቃ አፍስሱት ነው የሚለው። አፍስሱ፣ ልባችሁን አፍስሱ። በጣም ለእንደዚህ አይነት ልቦች ሰዎች እግዚአብሔር ቅርብ ነው እንደምታውቁ። በቃ አፍስሱ እሱ ፊት እና ልብ ታምኖ ማፍሰስ፣ በእግዚአብሔር ታምኖ ማፍሰስ ሲሆን ሶስተኛው እንግዲያው ለዚህ ዋስትናችን ምንድነው? በእግዚአብሔር ኃይልና በምህረቱ በፍትሁ መደገፍ ነው የሚያሳርፈን ብለናል። ይሄን ለማድረግ የሚችለው ማን ነው? እግዚአብሔር ብቻ ነው። ለነፍሳችን ይሄን የምንነግራት ዳዊት እንደተናገረው ነፍሴ እረፍት የምታገኘው በእግዚአብሔር ብቻ ነው። ሄንስ ቁጥር 5 ነፍሴ ሆይ አርፈሽ እግዚአብሔርን ጠብቂ። የእረፍቴ ምንጭ እግዚአብሔር ከሆነ መንገዱ ደግሞ በሱ በመታመንና ልብን በሱ ፊት በማፍሰስ ከሆነ የዚህ ዋስትናው ደግሞ እግዚአብሔር ባለብዙ ኃይል ምሕረትና የፍትህ አምላክ ከሆነ ነፍሴ እፎይ የምትለው በዚህ ከሆነ በእግዚአብሔር ብቻ ከሆነ ነፍሴ ሆይ አርፈሽ እግዚአብሔርን ብቻ ጠብቂው። ለዚህ ነው ጌታችን መድኃኒታችን ኢየሱስ በማቴዎስ 11 ቁጥር 28 እንዲህ አለ፣ እናንተ ሸክማችሁ የከበደ ደካሞች ወደ እኔ ኑ እኔም አሳርፋችኋለሁ አለ ኢየሱስ። ይሄን ማለት የሚቻለው ብቸኛው ጌታ ለረፍታችን በመስቀል መጥቶ የተቆረሰው ጌታ ደሙን ያፈሰሰው የእግዚአብሔር መሲህ ኑ አሳርፋችኋለሁ፣ ኑ ተጠቁ፣ ኑ ተከለሉ ስለ እስራኤል ስለ ኢየሩሳሌም በተናገረበት ላይ ዶሮ ጫጩቶቿን እንደምትታቀፍ ስንት ጊዜ የሰበስባችሁ ዘንድ ወደዱ፣ እናንተ ግን አልወደዳችሁም ማለት። ሜታፎሩ አስደናቂ ነው። ስብስብ አርጋ እንደምትይዝ ዶሮ ጫጩቶቿን ከክንፎቿ በታች እንደዛ እሰበስባችሁ ዘንድ ከየት ይመጣ ዘንድ ካለው እስከቶሎጂካል ራስ ለመሰብሰብ ከቁጣ ከፍርድ እናንተን ለመሰብሰብ ስንት ጊዜ
ወደዱ እንዳለው ሊሰበስበን ነው የመጣው። ሊሰበስበን ነው። የተሰበረውን የተቀጠቀጠውን ሸምበቆ የማይሰብር የተባለው ምርጡ ብላቴናዬ መንፈሴን በሱ ላይ ያደርጋለሁ፣ እሱ የተቀጠቀጠውን ሸምበቆ አይሰብርም የተባለው የሚጤሰውን ጧፍ አያጠፋም። አንድ ቦታ ተናግሬያለሁ። እኔ ያደግኩባት ከተማ ትንሽዬ ከተማ ናት። ስሬ ከኛ 3 ደቂቃ 4 ደቂቃ በጥሩ ተራማጅ 3 ደቂቃ ከኛ ቤት ካልሆነ 5 ደቂቃ የሚያስኬድ ወንዝ አለ። ያ ወንዝ ከላይ ስሙን እየቀየረ ይሄዳል። በእኛ አቅጣጫ አለ ስሬ ወንዝ፣ ዝቅ ሲል መቃ ወንዝ ይሆናል። መቃ ወንዝ የሆኑ ለምንድን ነው? መቃ ይበቅልበታል። መቃ በነገራችን ላይ ወይም ሸምበቆ እንደምታውቁት የዛፎች ዘር አይደለም። ዝርያው በዛፎች ተርታ አይደለም፣ የሳር ነው። ያው ትልልቅ ስለሆነ ነው እንጂ ሳር ነው ዘመዱ እና መለሎ ነው። እኛ የተለያየ ነገር ለመስራት ለጨዋታም ለምንም ሸምበቆ እዛ ሄደን ነው የምንቆርጥ። ያምራል ሲዘናፈል፣ በቃ የሸምበቆ ደን ነው። ግን ክረምት ይመጣል እና አደገኛ ወንዝ ነው። ያ ወንዝ ትንሽ ናት ወንዟ። በክረምት ግን እንዳንጠጋው የሚነገረን ነው። ለምን እላይ ጣለ ይባላል። ዝናብ እላይ ከጣለ እኛ ጋር ካልዘነበ ሳናቀው ጎርፍ ይመጣል እና ያ ጎርፍ የሸምበቆን ድንበር ይደፍራል እና ካባራ በኋላ ጎርፉ ከጎደለ በኋላ እንሄዳለን። ስንሄድ አሳዛኝ ትዕይንት እናያለን። የተነቀለ፣ የተገነጠለ፣ የተሰባበረ ይሄ እንትኑ ብሩዝ የሆነ ይሄ ቅጠሉ ደለል የሞላው ድንጋይ የተጫነው ቆሻሻ ላው ላይ ያረፈ ከላይ ይዞ የመጣውን ነገር ሁሉ ላው ላይ የጣለበት አንገቱን የሰበረ ጉቶ የቀረ ደግሞ የተቀጠቀጠ ሸምበቆ እናያለን። እሱ ነው የሚመጣብኝ እኔን ሳነብ። ተምሳሌቱ ድንቅ ነው። ያ እንደዛ የሆነውን እንኳን ሸምበቆ ምን አይልም፣ አይሰብርም። የሚጤሰውን የጧፍ ክር መንደድ አቁሙ፣ ብርሃን መስጠት አቁሙ። የተጣለውን አንዳንድ የሴሌብሬሽን ቀን እንደምታደርጉት ማለት ነው። አሁን በቃ የሚጤሰውን እሱን አያጠፋም። እንደገና እንዲያበራ ብርሃን እንዲሰጥ ዘይት ያፈስበታል። እሱ ነው መሲሁ። ስለኛ ተቀጥቅጦ እኛ በኃጢአት የተቀጠቀጥነውን ሳያጠፋ ያዳነን ኑ አሳርፋችኋለሁ ብሏል። እውነተኛ አምባ እሱ ብቻ ነው። ይህን ተናግሬ ልጨርስ። መቼም ቅድም ስናገር ሌላው ጥቅስህ ምንድን ነው ማለታችሁ አይቀርም። ከሁለቱ ጥቅሶች ሁለተኛው ጥቅሴ ደግሞ ይሄ ነው። እንግዲህ ዛሬ ሁለቱንም ሰማችሁ። መዝሙር 73 ቁጥር 25 በሰማይ ከአንተ በቀር ማን አለኝ? በምድርስ አንተን ካገኘሁ ሌላ ምን እሻለሁ ይላል። በሰማይ ማን ያለኝ? ምን ለማግኘት ነው ሰማይ የምንሄደው? ሰማይ ቢብሊካል ዴፊኒሽኑ ሰማይ የምንለው የእግዚአብሔር መንግስተ ሰማይ ያ የዘላለም መኖሪያ እረፍት እናገኛለን። ምን ፈልገን ነው ለመሆኑ የምንሄደው ነው? መቼም እረፍትን አንስተናል። የዘላለም እረፍት ይሆንልናል ብለናልና ምን ፍለጋ ነው የምንሄደው? ምን ለማግኘት ነው? ጌታን በማመናችን የዘላለም መንግስት ወራሽ ሆነን እንላለን። መንግስተ ሰማይ ወራሽ ሆነን እንላለን። ጆን ፓይፐር ለእያንዳንዱ ሰው መጠየቅ ያለበት ጥያቄ በዚህ ትውልድም ጨምሮ ይሄ ነው ይላል። ህይወትህን አታባክን የሚለው መጽሐፉ ላይ ማለት ዶንት ዌስት ዮር ላይፍ የሚለው ማለት ነው። ምን ልበለው ብዬ ነው ሌላ እና እዛ ላይ ይጠየቅ። ምን ለማግኘት ነው? ምንም አይነት ጭንቀት የሌለበት ሰማይ በምድር ላይ ለማግኘት ፈልጋችሁ ያገኛችሁትና ያጣችሁት ነገር ሁሉ የሞላበት ሰማይ ቢኖር ይላል። በዚህ ምድር የቀመሳችኋቸው ተድላና ደስታዎች ሁሉ ምንም ሳይጓደሉ የሚገኙበት ሰማይ ቢኖር፣ እሱም ብቻ ሳይሆን ልትጎበኟቸው ፈልጋችሁ የጎበኛችኋቸው ያላያችኋቸው የምድር ድንቀኛ ቦታዎች ሁሉ ያሉበት ሰማይ ቢኖር፣ ሰው ሰራሽም ሁሉ የተፈጥሮ አደጋዎች የማይታወቁበት
የበላችኋቸውና ያልበላችኋቸው ምግቦች ሁሉ ያሉበት ሰማይ ቢኖር ይዘረዝራል። እሱ ልቋጨው እኔ ትንሽ ልቁረጠው። ይሄ አይነት ሰማይ ቢኖርና በዛ ሰማይ ግን ክርስቶስ ባይኖር በውኑ በዛ ሰማይ መኖር ትፈልጋላችሁን ይላል። ጥያቄው ይሄ ነው። መንግስተ ሰማይን እንኳን መንግስተ ሰማይ ያደረገው የእግዚአብሔር መገኘት ነው። መንግስተ ሰማይ is not some entity ከሱ ተለይቶ ያለ የሆነ ነገር አይደለም። ምክንያቱም ከእግዚአብሔር ሌላ እረፍት የሚባል ሊኖር አይችልም። እሱ ራሱ ብቻ ነው። ነፍሴ እረፍት የምታገኘው በእግዚአብሔር ብቻ ነው። በራሱ በእግዚአብሔር ብቻ ነው። እሱ ነው። አንዳንዴ ባይገባንም እንኳን እርግጥ መንግስትን ምስጢር ሰውረ ከጠቢባን ለሕፃናት ገልጠህላቸዋል ይላል። እግዚአብሔር የሚሰጠን ብርሃን አለ፣ እውነት ነው። ግን ሁሉን አናውቀውም። እውነት ከምስጢር ስርዓት ጋር ነው የምንኖረው። ግን አንድ እሱ ስላለው ኢየሱስ የሚበላኝ በሕይወት ይኖራል ሲል ዮሐንስ 6 ላይ ምን የሚያስጨንቅ ንግግር ያወራል ብለው ጥለው ሄዱ ይላል። መባል እኮ ያለበት ጥምጥም ብሎ እሱ ላይ አሁን ያልከው ነገር በእርግጥ ምን እንደሆነ አልገባኝም፣ ቢሆንም ያልከው አንተ ነህ። አንተ ስለ ያልከው በቃ አንተ ስላልከው ይሄ እውነት ነው። እንዴት ነው አንተን መብላት ማለት ነው መባል ያለበት። ግን ጥለው ሄዱ። 12ቱ ግን ቀሩ። እናንተ ሂዱ ከፈለጋችሁ አለ። መሄድ ትፈልጋላችሁ ሂዱ ሲል ወዴት የት እንሄዳለን? አንተ እኮ የዘላለም ሕይወት ቃል አለ። ካንተ ወዴት እንሄዳለን? አንተ ብቻ ነህ። እና ምስጢር ነው ስላልኩ አንዳንድ ነገሮች እንዲህ ሊሆኑብን ይችላሉ። አውግስጢኖስን ጠቅሼ ልጨርስ። ታዲያ አምላኬ ምንድነህ? ኑዛዜው ላይ ነው ይሄን ያለው። ምዕራፍ 4 ከቁጥር 4 እስከ 8 ጌታ እግዚአብሔር ካልሆንስ ሌላ ምን ነህ? ከጌታ ከራሱ በቀር ማን ነው ሌላ ጌታ? ወይስ ከእግዚአብሔር ውጭ አምላክ ማን ነው? እጅግ ታላቅ፣ እጅጉን የላቀ፣ እጅግ ኃያል፣ እጅግ ሁሉን ቻይ፣ እጅጉን መሐሪ፣ እጅግ ጻድቅ፣ እጅግ የተሰወርህ፣ እጅግ የቀረብህ ይላል። ኦክሲሞሮን አይመስልም? እጅግ የተሰወርህ ደግሞ እጅግ የቀረብህ፣ እጅግ ውብና እጅግ ብርቱ፣ ጽኑና የማትጨበጥ፣ የማትለወጥና ሁሉን የምትለውጥ፣ አዲስ ሆነህ የማታውቅ ደግሞ የማታረጅ፣ ሁሉን የምታድስ፣ እነርሱ ሳያውቁ ትዕቢተኞችን የምታስረጅ፣ ምንጊዜም የምትሰራ፣ ምንጊዜም የምታረፍ፣ የምትሰበስብ፣ ምንም ሳያሻህ ምንም ሳያስፈልግህ ማለት ነው፣ እየደገፍህ የምትይዝ፣ የምትሞላ፣ የምትከላከልም፣ የምትፈጥር፣ የምትመግብ፣ የምታጠናቅቅ፣ የምትፈልግ፣ ምንም ሳይጎድልህ። አንተ ታፈቅራለህ፣ ነገር ግን ያለ ስሜት ነው። ቅናትህ መስጋት የለበትም። ጸጸትህ ቁጭት አያውቀውም። ቁጣህ የተረጋጋ ነው። ስራዎችህን እንጂ እቅድህን አትቀያይርም። ፈጽሞ ሳይጠፋብህ ያገኘኸውን ትጨብጣለህ። ምንም ባያሻህም በማግኘትህ ትደሰታለህ። ስስትን ባታውቅም ብድርን ከነወለዱ ትፈልጋለህ። ባለ ዕዳ እስክትሆን አብዝተው የሚከፍሉህ። ለመሆኑ ያንተ ቢኖረው ካንተ ያልሆነ ሊኖረው የሚችል ማን ነው? ለማንም ባለ ዕዳ ሳትሆን ዕዳህን ትከፍላለህ። ስትመልስም ምንም አይጎድልብህም። ኦ አምላኬ ቅዱሱ ትፍስሕቴ ሆይ ምን እያልን ይሆን? ይህን ሁሉ ብሎ ማለት ነው። እንደው ምን እያልን ይሆን? ስለ አንተ ሲናገር ሰው ምን ማለት ይችላል? ስለ አንተ አብዝተው እንኳን የሚናገሩ እንደ ዲዳ ናቸውና ምን ተናገሩ? ስለ አንተ የማይናገሩ ደግሞ ወዮላቸው። ይብቃኝ። እግዚአብሔር ዕረፍታችን ነው።